በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘአብጽሐነ እስከዛቲ ሰዓት። ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም እና የመንፈሳዊ ኮሌጅ የሥራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አባታችን አቡነ ዲዮስቆሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ የማህበራት የበላይ ኃላፊ ብፁዕ አቡነ ኤልሳ በኢትዮ ሶማሌ የጅጅጋ ሀገረ ስብከት ጳጳስ ቅዱስ ሲኖዶስ አባል ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ጳጳስ የቅዱስ ሲኖዶስ አባል ክቡር መላከ ፀሐይ ቀሲስ ነጋሽ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ የስራ ክፍል ኃላፊዎች፣ የዚህ ደብር አስተዳዳሪ፣ ካህናት፣ ምዕመናን፣ የሰንበት ትምህርት ቤት ወጣቶች ሁላችሁ እንደምን ከረማችሁ? እንደምን አረፈዳችሁ? እግዚአብሔር አምላካችን እስከዚህ ሰዓት በሕይወት በጤና ጠብቆ ለዚህ በዓል ስላደረሰን ክብርና ምስጋና ለእርሱ ይሁን። እንኳን አደረሳችሁ። በዚህ አሁን ባለው መርሃ ግብር ሰፊውን ትምህርት የሚሰጡን በብፁዕ አባታችን መልካም ፈቃድ ሌሎች አባቶችም ስላሉ እኔ ብዙ ጊዜም ብዙ አለው። ለዛሬው ግን እንዲያው ለበረከት ያህል እዚህ ጋር ተገኝቼ በተለይ ደግሞ ቅድም በሪፖርቱ የሰማነው አስደንጋጭ የነበረው ሁኔታ ማንንም ሳይጎዳ በሰው ሕይወት ጥፋት ሳይደርስ እንደዚሁ እንደ ነነዌ ምድር ዛፎቹን ብቻ ከላይ መልምሎ በማለፉ እናንተ ብቻ ሳትሆኑ ሁሉም ኢትዮጵያውያን በተለይ ደግሞ ይህንን ሀገረ ስብከት የምናውቀውና በዚህ ሀገረ ስብከት ያገለገልን የነበርን ጭምር ሊያሳዝን የሚችል ነበርና ከዚህ አንጻር ያንን አሳልፎ ይሄ በዓል እንዳለፉት ዓመታት ጊዜያት በበለጠ ደምቆ አምሮ በዚህ ሰዓት በዚህ ሁኔታ እንዲከበር እግዚአብሔር ፈቅዷልና ለዚያ እንኳን አደረሳችሁ፣ እንኳን ደስ ያላችሁ። እግዚአብሔር ባይፈቅድ ኖሮ ዜናው በሁሉ ቦታ ሲሰማ በደብረ ዘይት ሆኖ የማያውቅ ነገር ስለሆነ ክስተቱ አስደንጋጭ ነበር። ነገር ግን ሁሉን ነገር አሳልፎ በሊቀ መላእክት በቅዱስ ሩፋኤል ጠባቂነት በብፁዕ አባታችን ጸሎት እናንተ በቅን ምዕመናን እምነት ሁሉም ነገር ያለ ጉዳት አልፏልና አሁንም በድጋሚ እግዚአብሔርን አመስግኑት ሁሉም ስላደረገ። ለአጭር ደቂቃ ብቻ ሰፊውን የዕለቱን ትምህርት ቀጥሎ የሚሰጥ ይሆናል። የታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወጻእምሩ ከመ ኄር እግዚአብሔር። ቅዱስ ዳዊት በመዝሙር 34 ቁጥር 7 ላይ የዘመረው ዝማሬ ያመሰገነው ምስጋና
ስለ እግዚአብሔር ቸርነትና ስለ ቅዱሳን መላእክት ትድግና የተናገረው ቃል ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱና እዩ ይላል። ድንቅ ቃል ነው። ይኸው ነው በዚህ በደብረ ዘይት የሆነው። ቅድም የተነገረው ከዚህ የወጣ ነገር አይደለም። ይኸው ቃል ነው እግዚአብሔር የተጠቀመበት። መልአኩ የሰራው የእግዚአብሔር ሰዎችን እግዚአብሔርን የሚፈሩ ሰዎችን የተጠበቁት በዚሁ ነው። የምናከብረውን በዓሉ ለዚሁ ነው። በቤተ ክርስቲያን የሚደረገው የሚሆነው ነገር ያለፈ ታሪክ የሚተረክበት ማስታወሻ ሳይሆን እግዚአብሔር በዘመናት ሁሉ የሚሰራ የዘመናት ባለቤት የፍጥረቱ ሁሉ ጠባቂ ጌታ ስለሆነ ድርጊቶች ሁሉ ይደጋገማሉ። እግዚአብሔር በአንድ ዘመን ስራ ሰርቶ የሚያቆም አይደለም፣ እስከ ዓለም ፍጻሜ ይሰራል። ለዚህ ነው እንግዲህ አንድ ጊዜ በአንድ ወቅት እግዚአብሔር ያደረገው ነገር ለትውልዱ ማስተማሪያ እንዲሆን ቀጣይ መጪው ትውልድ ቀድሞ ከነበረው ነገር ላይ ተምሮ እግዚአብሔር ማን እንደሆነ እንዲያውቅ፣ እግዚአብሔር በማን እንደሚጠቀም፣ እግዚአብሔር ምን እንደሚሰራ፣ እግዚአብሔር ለሕዝቡ ምን እንደሚያደርግ እንዲታወቅ መንፈስ ቅዱስ የገለጸላቸው እንደ ቅዱስ ዳዊት ያሉ አባቶች በመጽሐፍ ጽፈውት ሁልጊዜም በዚህ ቃል ትውልድ ይጽናናል ማለት ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እንግዲህ እግዚአብሔር መላእክት ቅዱሳን መላእክት ተግባራቸው ተልኳቸው አንዱ ሰውን መጠበቅ ነው፣ ሰውን መርዳት ነው፣ ማገልገል ነው። ምን አይነት ሰው ነው ግን የሚጠብቁት? ምን አይነት ሰው ነው ግን የሚረዱት የሚላለው ውስጡ ሁሉንም ሰው ነው ወይ የሚረዱት የሚጠብቁት? ከእግዚአብሔር የታዘዙት ሰዎች እንዲያግዙ እንዲጠብቁ ከሆነ ሁሉንም ነው ወይ? አይደለም። ምን አይነት ሰዎችን ነው እግዚአብሔር መልአኩን የሚልክላቸው? እግዚአብሔርን የሚፈሩትን መላእክትንም የሚያከብሩትን ሃይማኖት ያላቸውን በጎ ስራ የሚሰሩትን በፈሪሃ እግዚአብሔር በአክብሮተ ሰብ የሚኖሩ ለሕሊናቸው የሚገዙ የሕሊና ስራ የሚሰሩ የተፈጥሮን ሕግ የሚጠብቁ ሰዎች እነዚህን እግዚአብሔር በዓለም ላይ ከማንኛውም ከሚደርሰው ሰው ሰራሽ ይሁን ተፈጥሯዊ አደጋ እንዲጠበቁ መላእክትን ይልክላቸዋል። የመላእክት አገልግሎት እንግዲህ እግዚአብሔርን የሚፈሩ ሰዎች መጠበቅና ማገልገል ነው። ለዚህ ብዙ ጥቅስ አያስፈልግም። ዛሬ ይኸው እያከበርነው ያለው በዓል ይሄ ነው። በዛሬው ዕለት የምናከብረው ከሰባቱ ሊቃነ መላእክት አንዱ ቅዱስ ሩፋኤል ነው። ቅዱስ ሩፋኤል የራሱ መላእክት ሁላቸውም አገልጋዮች መልእክተኞች ናቸው። መልአክ ማለት በራሱ ስሙ ትርጓሜ የሚያሳየው መልእክተኛ ተላላኪ ማለት ነው። የሚላላክ መልእክተኛ ነው መልአክ ማለት። መላእክት ተላላኪዎች ማለት በሰውና በእግዚአብሔር መካከል ሆነው የሚላላኩ፣ ከላይ ይላካሉ፣ ከታችም ይላካሉ። ከላይ ከእግዚአብሔር በትእዛዝ ወደ ሰው ይላካሉ፣ ሰው እንዲረዱ ከአደጋ እንዲጠብቁ መልካም ምስራች እንዲያበስሩ እግዚአብሔር ይልካቸዋል ወደ ሰው ልጅ። የሰው ልጅም ደግሞ እንደዚሁ በልመና ወደ ላይ ደግሞ ወደ እግዚአብሔር ይልካቸዋል። ጸሎቱ፣ ምጽዋቱ፣ ጾሙ
እንዲያሳርጉለት ከላይ በትእዛዝ ከታች በልመና ይላካሉ። ስለዚህ የእግዚአብሔርና የሰው መልእክተኞች ናቸው። በትክክል ሰው ከተጠቀመባቸው ይህን አገልግሎታቸው። ለዚህ እንግዲህ ማስረጃው በዛሬው ዕለት ቅዱስ ሩፋኤል የጦቢትን ዓይን ያበራበት። ጦቢት ምን አይነት ሰው ነበር ስንል ቅን፣ የዋህ፣ እግዚአብሔርን የሚፈራ ሰው ነበር። ወለተ ራጉኤልን ሳራን ደግሞ ባሎቿን ከሚገድልባት ክፉ መንፈስ ያላቀቀበት። ሌሎችም ብዙ ምክንያቶች አሉ። ዛሬ ቅዱስ ሩፋኤል የሰው ልጆችን ሁሉ ጸሎት ወደ ሰማይ የሚያሳርግበት፣ እግዚአብሔር ደግሞ ምሕረቱን ሁሉ ወደ ሰው በመልአኩ አማካኝነት የሚልክበት ቀን ነው። ስለዚህ ቅዱስ ሩፋኤል ለዚህ ማስረጃችን ነው። ወደ ቅዱስ መጽሐፍ ስንገባ ሕዝበ እግዚአብሔር እስራኤል ከግብፅ ባርነት 430 ዘመን ቆይተው ሲወጡ ከፈርዖን እጅ ተላቀው ባህረ ኤርትራን ተሻግረው ማርና ወተት ወደምታፈሰው ከነዓን እስኪገቡ ድረስ ይመራቸው የነበረ መልአክ ነው፣ የእግዚአብሔር መልአክ ነው። ቀኑን እንደዚህ አይነቱን ፀሐይ ደመና እየጋረደ የሚበሉት የሚጠጡት ስላልያዙ ደግሞ ከሰማይ መና እያወረደ ከታች ደግሞ በረሃ ነው፣ ምድረ በዳ ነው፣ ውሃ እያፈለቀ ይመራቸው ነበር። ለምንድን ነው እስራኤል እንደዛ ይመራ የነበረው? እስራኤል የእግዚአብሔር ሕዝብ ስለነበረ አምላኩ እግዚአብሔር ስለነበረ ነው። ልብ ልንል ይገባል። እንግዲህ መላእክት በዚህ መልኩ ያገለግላሉ። በሐዲስ ኪዳንም በልዩ ልዩ ስፍራ እንደዚሁ ሰውን ሲያገለግሉ እናያለን። በሐዋርያት ሥራ ምዕራፍ 10 ላይ በኢጣሊቄ የሚኖር በቂሳሪያ ኢጣሊቄ የሚኖር አንድ የመቶ አለቃ ነበር ይላል ሐዲስ ኪዳን ላይ። ይህ የመቶ አለቃ ከነ ቤተሰቡ እግዚአብሔርን የሚያመልክና የሚፈራ ነበረ ይላል እዚሁ ሐዋርያት ሥራ ላይ። ስለዚህ ከዕለታት በአንዱ ቀን የመቶ አለቃው ቆርኔሌዎስ ልማድ ነበረውና ሊጸልይ ወደ ጸሎት ቤቱ ገብቶ ሲጸልይ የእግዚአብሔር መልአክ ተገለጠለትና ቆርኔሌዎስ ሆይ ደስ ይበልህ፣ ጸሎትህና ምጽዋትህ በእግዚአብሔር ፊት ዋጋ አግኝቷል ብሎ እንዲያውም ከዛ በኋላ ሊያደርገው የሚገባውን ነገር ነገረው ይላል። ዋናው መነሻችን ምንድን ነው? የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች፣ በሚያመልኩ ሰዎች ዙሪያ ይሰፍራሉ፣ ይከትማሉ፣ በጎ ነገር እንዲያደርጉ ይገፋፏቸዋል፣ በጎ ነገር ያሰሯቸዋል፣ ወደ በጎ ነገር ይመሯቸዋል፣ ከሚደርስባቸው ማንኛውም ደግሞ ጥቃት ይጠብቋቸዋል ነው የሚለው። እንግዲህ መላእክት በዚህ መልኩ የኛ አገልጋዮች ስለሆኑ እኛ ደግሞ መላእክትን በእንዲህ አይነት ደግሞ ክብር እናከብራቸዋለን። አሁን ዛሬ ስናከብር በልማድ አይደለም፣ በእምነት ነው የምናከብረው። ይሄን በዓል የምናከብረው በፍቅር ነው፣ በትዕዛዝ አይደለም። ማንም ሰው አሁን እዚህ ታዞ በዓል አክብር የተባለ የለም። ሁሉም ሰው በፈቃዱ ነው። ማን ያዘዘው ሲባል እምነቱ፣ መላእክት ጠባቂ መሆናቸውን፣ ረዳት መሆናቸውን የሚያምን ሁሉ ይጠበቅባቸዋልና ያከብራል ማለት ነው። ስለዚህ የመላእክትን በዓል በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሲከበር መላእክት አማልክት ናቸው በማለት አይደለም። እንደኛ ፍጡራን ናቸው፣ ከሰው በጥቂቱ የሚበልጡ። እኛ ይህንን ግዙፍ አካል ተሸክመን እንታያለን፣ እንዳስሳለን። እነርሱ ግን የማይታይ የማይጨበጥ አካል ያላቸው ረቂቃን መናፍስት ናቸው፣ ሰውን የሚያግዙ ናቸው።
ዘይሬስዮሙ ለመላእክቲሁ መንፈስ ወለእለትላክም ወነደ እሳት ሰውን ለማገዝ የሚላኩ ረቂቃን መናፍስት መሆናቸውን በማመን ስለሚያደርጉልን ስለሚደረግልን ስለተደረገው ነገር ሁሉ በማሰብ በማህሌት በቅዳሴ በዚህ አይነት በዝማሬ በእልልታ በሆታ ይከበራሉ ማለት ነው። ይሄ ኦርቶዶክሳዊ እምነታችን ነው። መላእክትን ማክበር እንግዲህ ዛሬም በየዓመቱ እንደሚከበረው በደብረ ዘይት ቅዱስ ሩፋኤል ቤተክርስቲያን ሁሌም በሀገራችን ካሉት ትልልቅ የሩፋኤል በዓል ከሚከበርባቸው ታሪካዊ ስፍራዎች ስለሆነ ብፁዕ አባታችን እኛም ለልጆቻቸው ካለንበት ትንሽ የሩፋኤል ደብር ካለ ሌሎች እንዲያገለግሉ ይሁንና ወደዚህ ነው ስላሉ በደስታም በፍቅርም እዚህ በመገኘታችን ስለምንባረክ መጥተናልና እንግዲህ ብፁዕ አባታችንን ከልብ የምናመሰግነው ደከመኝ ሰለቸኝ በቃ ሳይሉ ይህንን የምስራቅ ሸዋ ሀገረ ስብከት ከገዳሙ ጀምሮ እየተጋደሉ በረሃውን እያቀኑ ከህዝቡ ጋር እየተቸገሩ በሁሉም በዚህ በምስራቅ ሸዋ እንግዲህ ይሄ ያሁኑ ብቻ አይደለም። ከጥቂት ቀናት ከሱ ቀደም ብሎ በኋላም ሌላም እንደዚሁ የመኪና አደጋ ነበር። በዛ ሁሉ እያጽናኑ እየተጽናኑ በተለይ ካህናትን እንደዚህ አድርገው እንዲያገለግሉ እየሾሙ እያሳደጉ ህዝቡን እንዳይቸገር እየጸለዩ በፍቅር በትጋት ያለመሰልቸት የሚያገለግሉን ስለሆነ እኛም እሳቸው መታዘዝ ግዴታችን ፍቅር ስለሆነ በዚህ መልኩ ነው እዚህ ስንገኝ ታላቅ ደስታ ይሰማናል። የብፁዕ አባታችን ረጅም እድሜ ለህዝቡ እምነቱ ጸንቶ ሃይማኖቱን ጠብቆ በክብር በእንዲህ አይነት እንዲኖር እግዚአብሔር አምላካችን ቅዱስ ፈቃዱ ይሆንልን። የብፁዓን አባቶች በረከት አይለየን። ይቆያል።